አገልጋዩ ጥቃቱ እየተፈጸመበት ነው። ህብረተሰቡ ጥቃት እየተፈጸመበት ነው። በአርሲ እየሆነ ያለው ነገር እጅግ በጣም ከባድ ነው። በአርሲ ለተጨፈጨፉና ለተፈናቀሉ ወገኖቻችን እንጠይቃለን። በዚህ ሰዓት አርሲ ወደ እናንተ እየጮኸች ነው። የደም መሬት አኬልዳማ ሆናለች አርሲ። ጠቅላላ መሬት አንቀጥቅጥ የሆነ ሰላማዊ ሰልፍ ተከናውኖ ይሄ ነገር እንዴት ነው የሚቆመው የሚለውን ነገር ብዙ መስራት አለብን ወገኖች። የሊቀ መልአክ ቅዱስ ገብርኤል ቤተክርስቲያን ቦግ ብሎ ተቃጥሏል። ምንም በማያውቁ እናቶች፣ ህፃናት፣ አረጋውያን እና ወጣቶች ላይ ኦርቶዶክሳውያን በመሆናቸው ብቻ እየደረሰ ያለውን በግፍ የመታረድ የመጨፍጨፍ እና የጅምላ ፍጅት አጥብቀን እናወግዛለን። የታሪክ ተወቃሽ ላለመሆን ለምን ቢባል እነዛ እየገደሉ እኛ እንኳን ነፃነት ምድር ተቀምጠን ለምን ትገድላላችሁ ማለት አለብን። በማንኛውም አካል ጫና፣ ማስፈራሪያና በፖለቲካ ትርክት ሳንደናገር ይሉንታን አስወግደን ለቅድስት ቤተክርስቲያናችን ሕያው ወታደሮችና የቁርጥ ቀን ልጆች በመሆን ቆርጠን እንነሳ። ዶክተር አብይን አይደለም የምንጠላው፣ በግለሰባዊ አይደለም የምንጠላው። ፖሊሲያቸው ግን ከኢትዮጵያ ቤተክርስቲያን ላይ እጃቸውን ያነሱ። ቀጥታ የምታስተላልፉት እነ ጋዜጠኛ ሀብታሙ እነ ጋዜጠኛ ብርሃን እናመሰግናለን። የብርሃን ቲቪ ባለቤት ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እባካችሁ እናንተ በካናዳ በሚደረጉ ሰላማዊ ሰልፎች ላይ በመገኘት ይህንን የተሸሸገ ግፍ ለዓለም አቀፍ ማህበረሰብና ለካናዳ መንግስት ጭምር እንድታደርሱልን ይሄ የኔ ጥሪ ነው። ፍትህ በአርሲ ለተጨፈጨፉና ለተፈናቀሉ ወገኖቻችን እንጠይቃለን። በአርሲ በተካሄደው እልቂት ዝም ማለት ከገዳይ ጋር መተባበር ነው። ፍትህ በድሮን ለሚያልቁት፣ ፍትህ በግፍ ለታሰሩት፣ ፍትህ ለተፈናቀሉት ኢትዮጵያውያን እንጠይቃለን። Violence against Orthodox, Christian in Ethiopia, Christian in Ethiopia, justice for the victim, for the victim in Ethiopia, in Ethiopia, stop the burning of church, the burning of church in Ethiopia, in Ethiopia, stop the killing of innocent people, the killing of innocent people in Ethiopia, end violence against Orthodox Christian, in Ethiopia, Abiy regime,
Abiy regime responsible Orthodox Christian massacred in Ethiopia. ያለውን የዘርና የሃይማኖት ማጥፋት ወንጀል በማውገዝ ለሀገር ውስጥም እና ለዓለም አቀፍ ማህበረሰብ የወጣ ባለ 17 ጥብቅ የአቋም መግለጫ በአርሲ በአስኮ በአርሲና በተለያዩ የኢትዮጵያ ክፍሎች በኦርቶዶክሳውያን ተዋሕዶ ምዕመናን ካህናትና በቅድስት ቤተክርስቲያን ላይ በመንግስት መዋቅርና በአክራሪ ኃይሎች ቅንጅት እየተፈጸመ ያለውን አሰቃቂ የዘርና የሃይማኖት ማጥፋት ወንጀል በጽኑ በማውገዝ እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት ጣልቃ እንዲገቡ ጥሪ ለማቅረብ ይህንን ባለ 17 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ የተቋማዊ የዘርና የሃይማኖት ማጥፋት ወንጀልን እናወግዛለን። የንጹሃን ደም በመሬት አታፍስሱ ዘዳግም 19:10 ምንም በማያውቁ እናቶች፣ ሕፃናት፣ አረጋውያን እና ወጣቶች ላይ ኦርቶዶክሳውያን በመሆናቸው ብቻ እየደረሰ ያለውን በግፍ የመታረድ የመጨፍጨፍ እና የጅምላ ፍጅት አጥብቀን እናወግዛለን። ይህ ድርጊት ግልጽ የሆነ ሃይማኖትን የማጥፋት ወንጀል ስለሆነ አጥብቀን እናወግዛለን። ሁለተኛ፣ ለዓለም አቀፍ የሰብአዊ መብት ተሟጋቾች የቀረበ ጥሪ የተባበሩት መንግስታት የሰብአዊ መብት ምክር ቤት፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ እና ሌሎቹም ዓለም አቀፍ ተቋማት በኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ በአስቸኳይ መርምራችሁ ድርጊቱ በይፋ በማውገዝ ዓለም አቀፍ ጫና እንድትፈጥሩ በአጽንኦት እኛ የምንገደለው የምንጨፈጨፈው ኦርቶዶክሳውያን እንጠይቃለን። ሶስተኛ፣ የዓለም አቀፍ የወንጀለኞች ፍርድ ቤት ጣልቃ ገብነት መንግስት ዜጎቹን የመጠበቅ ኃላፊነቱን ወደ ጎን በመተው እና ራሱ የችግሩ ፈጣሪ በመሆን ይህንን አሰቃቂ የጦር ወንጀል እና በሰብአዊነት ላይ የተፈጸመውን ወንጀል ያቀነባበሩ እና የፈጸሙ አካላት በዓለም አቀፍ የወንጀለኞች ፍርድ ቤት እንዲጠየቁ ጥሪያችን እናቀርባለን። አራተኛ፣ በቤተ መቅደስ ውስጥ የተፈጸመውን አሰቃቂና ዘግናኝ የካህናት አባቶቻችን መታረድ አጥብቀን እንቃወማለን። መልካም እረኛ ለበጎቹ ሕይወቱን አሳልፎ ይሰጣል። ዮሐንስ 10:11 ካህናት አባቶቻችን በቤተ መቅደስ ውስጥ ልክ እንደ ካህኑ ዘካርያስ ወለበራክዩ በግፍ መታረድ የሃይማኖታችን ክብር በእጅጉ ለማዋረድ እና ለማጥፋት የተደረገ የመጨረሻው የርኩሰት ጥግ በመሆኑ በጽኑ እናወግዛለን። 5 ቤተ ክርስቲያን አታቃጥሉ። 1 ቆሮንቶስ 3:17 በሴራ ቅድስት ቤተ ክርስቲያናችን በሰዓት መጋየትና የሚደረገውን የቅርስ ውድመት በጥብቅ እናወግዛለን። የኢትዮጵያና የዓለም ታሪክ ማህደር የሆነችው ቅድስት ቤተ ክርስቲያናችን እንደ ችቦ መንደዷን የዓለም አቀፍ ማህበረሰብ በተለይም ዩኔስኮ ትኩረት ሰጥቶ እንዲመለከተውና ይህንን የሀገርና የቤተ ክርስቲያን የሃይማኖት የታሪክ የቅርስ የማጥፋት ዘመቻ እንዲያወግዝ በአጽንኦት ጠይቃለን። 6 አፍን ክፈት ለድሃው ጩኽ ምሳሌ 31:8 በምዕመናንና በቅድስት ኦርቶዶክስ እምነታችን ላይ
እየተሰነዘረ ያለውን ግድያ፣ የሞት ዛቻ፣ ጭቆናና ማስፈራሪያ በብርቱ አቋም እናወግዛለን። ኦርቶዶክሳውያን ምዕመናን በአርሲ ማተባችሁን ቁረጡ አለበለዚያ አንገታችሁ ይቆረጣል ተብለው በመሳሪያ ኃይል እምነታቸውን እንዲክዱ መገደዳቸው ዓለም አቀፍ የሃይማኖት እና የእምነት ነጻነት መብቶችን በግልጽ የጣሰ በመሆኑ ፈጽመን እናወግዛለን። 7 የጠቅላይ ሚኒስትሩን እና የመንግስትን እኩይ አፍራሽ አደገኛ ሴራ በጽኑ እናወግዛለን፣ እንቃወማለን። ይህንን እልቂት በማስፈጸም ዝምታን በመምረጥና መዋቅራዊ ድጋፍ በማድረግ አዲሱ የዘመናችን ዲዮቅልጥያኖስ የሆነውን የአብይን አህመድና የሽመልስ አብዲሳን የመንግስት አስተዳደር በከፍተኛ ደረጃ እናወግዛለን። ገድሎ አልቃሽ ከሆነ መንግስት ምንም አይነት ፍትህም ሆነ መፍትሄ አንጠብቅም። 8 ለዲያስፖራው ማህበረሰብ የቀረበ የትግል ጥሪ። የነጻነት መንፈስ እግዚአብሔር ሰጥቷቸዋል፣ ይሰጣል። 2 ቆሮንቶስ 3:17 በዓለም አቀፍ የምትገኙ ኢትዮጵያውያን ኦርቶዶክሳውያን በያላችሁበት ሀገር በሚገኙ ዓለም አቀፍ ተቋማት የተባበሩት መንግስታት ቢሮዎችና ኤምባሲዎች ደጃፍ በመውጣት የሀገራችንን ሰቆቃና የንጹሃን ጭፍጨፋ ለዓለም እንድታጋልጡ የተቃውሞ ድምፅ እንድታሰሙ ጥሪ እናቀርባለን። 9 ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የምናቀርበው ጥሪ ቅድስት ቤተክርስቲያናችን በሕልውና አደጋ ውስጥ ወድቃ ክቡራን ምዕመናን እያለቁ ካህናት አባቶቻችን እየታረዱ አበው መነኮሳት በገዳማቸው እንደ በግ በግፍ እየተሸለቱ ባሉበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የመንግስት ሁለተኛ የብልጽግና ቢሮ እስኪመስል ድረስ በፍርሃት ደደን ወድቆ እና በዝምታ ማየቱን አጥብቀን እንቃወማለን። ሲኖዶሱ ሐዋርያዊ ኃላፊነቱን እንዲወጣም እንጠይቃለን። 10 ለቅዱስ ሲኖዶሱ አባላት በሙሉ አድርባይነትን ትታችሁ ለእውነትና ለሰማዕትነት እንድትቆሙ በጥብቅ እናሳስባለን። አባቶቻችን ሆይ ያከበራችሁ ከሌለው ላይ ሰጥቶ የተደላደለ ኑሮ ያጎናጸፋችሁ ሕዝብ የዘመኑ ሄሮድስ አብይ አህመድ በጭካኔ ሕዝበ ክርስቲያኑን ሲጨፈጭፈው ሲረሽነው እያያችሁ ነው። እባካችሁ ከአደሪነትና ፍርሃትን አውልቃችሁ ጥላችሁ እንደ አቡነ ጴጥሮስና አቡነ ሚካኤል ዘጎሬ በድፍረት የእረኝነት ኃላፊነታችን እንድትወጡ እና ለቅድስት ቤተክርስቲያናችን ቤዛ እንድትሆኑ ከፍ ባለ ድምፅ እንናገራለን። እባካችሁ ስሙን አደራም እንላለን። 11 የመምህራን የአበው መነኮሳት የካህናት የዲያቆናት እና የሰንበት ትምህርት ቤት ወጣቶች ኃላፊነት እረኛ ስለተኛ እኛ እረኛ ለመሆን መነሳት ግድ ይለናል። መምህራን መነኮሳት ካህናት የሰንበት ትምህርት ቤት ወጣቶች እና መዘምራን በዝምታ ማለቃችን ይብቃን። ድምፅ ለሌለው ለሚሰደደውና ለሚታረደው ኦርቶዶክሳዊ ወገናችን ፈጥነን ድምፅ እንድንሆን ጥሪ እናስተላልፋለን። 12ኛ ሕጋዊ የመኖርና ራስን የመከላከል መብት። ተነሱ ብርሃናችሁ ይብራ አትፍሩ። ኢሳይያስ 60:1 መንግስት ሰላማዊ ዜጎችን ከጥቃት የመከላከል ህገ መንግስታዊ ግዴታውን ካልተወጣ እኛ ኦርቶዶክሳውያን በሀገር ውስጥም ሆነ በዓለም አቀፍ ህግ በተረጋገጠው የመኖርና ራስን የመከላከል መብት መሰረት ራሳችንን እና ቅድስት ቤተክርስቲያናችንን ቤተሰቦቻችንና ወገኖቻችን ከጥቃት ለመታደግ እንደራጅ፣ እንመክት፣ ፍርሃቱ ይብቃል። 13 ሁላችንም ኦርቶዶክሳውያን ይሉንታንና ፍርሃትን አሽቀንጥረን እንጣል። ሰው በነፍሱ ይኖር ይገባዋል። ማቴዎስ 16:26 ከእንግዲህ ወዲህ በማንኛውም አካል ጫና፣ ማስፈራሪያና በፖለቲካ ትርክት ሳንደናገር ይሉንታን አስወግደን ለቅድስት ቤተክርስቲያናችን ሕያው ወታደሮችና የቁርጥ ቀን ልጆች በመሆን ቆርጠን እንነሳ። 14 አትፍሩ ተነሱ። ኢሳይያስ 41:10 ለረጅም ጊዜ ያለማቋረጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአበው መነኮሳት ገዳማውያን አባቶቻችን በሊቃውንቱ፣ በካህናቱ፣ በዲያቆናቱ፣
በምዕመናን ላይ የሚካሄደው ግድያ፣ ጭፍጨፋ ቅዱስ ቤተክርስቲያንና ገዳማትን ማቃጠል ታስቦ ታቅዶ የሚካሄድ ወንጀል ከመሆኑም በላይ የፖለቲካም ግብ አለው። አሁንም በቅርቡ በአስኮ፣ በአርሲ፣ በሌሎቹም ቦታዎች የተፈጸመው የዘር ማጥፋት ወንጀል ማፈናቀል ገዢው ፓርቲ ብልጽግናን ጨምሮ የተለያዩ ጽንፈኛና አክራሪ ኃይሎች በጋራ የፈጸሙት አደገኛ ወንጀል ነው። ይህ ወንጀል ነገ ለተለያዩ እምነት ተከታዮች ኢትዮጵያውያን በየተራ መድረሱ የማይቀር ነው። ስለሆነም የእስልምና፣ የፕሮቴስታንት፣ የካቶሊክ፣ የአድቬንቲስት፣ የወንጌላውያን አብያተ ክርስቲያናትና ሌሎችም የእምነት ተቋማት በአንድ ድምፅ ይህንን ሕዝብንና ሀገርን የሚያጠፋ ወንጀል ግፍ ፈጻሚ ስርዓት በጽኑ እንዲያወግዙና እንዲኮንኑ አጥብቀን እንጠይቃለን። 15 ሰፊ ጥምረት መፍጠር አንድነት ብርታት ነው። መዝሙር 100ን ወደ ጎን በመተው የኦርቶዶክሳውያን እልቂት ለማስቆም በአንድነት እንድትቆሙ እንጠይቃለን፣ እናሳስባለን። 16 የሰማዕታቱን አደራ የመጠበቅ ጽኑ ቃል ኪዳን እስከ ሞት ድረስ የታመናችሁ ሁኑ። ራእይ 2:10 እምነታቸውን ላለመካድ ማተባቸውን ላለመበጠስ ሲሉ አንገታቸውን ለሰይፍ ደረታቸውን ለጥይት የሰጡትን የሰማዕታቱን ደም በከንቱ እንዳይቀር እስከ መጨረሻው ድረስ በጽናት ለመታገል ሃይማኖታችንና ቅዱስ ቤተክርስቲያናችን ለቀጣዩ ትውልድ ለማስተላለፍ ከልብ ቃል ኪዳን እንገባለን። ድምፃችን ለፍትህ፣ ለሕይወትና ለሃይማኖት ነጻነት ይሰማ። 17 የመከላከያ ልብስ ለብሶ በንጹሃን ዜጎች ላይ ጥይትና ድሮን በማዝነብ ለሚፈጽመው ግድያ፣ ሽብርና ጭቆና የተሰማራውን የአብይ አህመድ ኃይል በጽኑ እናወግዛለን፣ እንቃወማለን። በአራቱም የአማራ ግዛቶችና በሌሎቹም አካባቢዎች ለ8 ዓመታት በተከታታይ በተፈጸሙ የድሮን ጥቃቶች፣ የጅምላ ግድያዎች፣ የንብረት ውድመቶችና የግዳጅ መፈናቀሎች ምክንያት በንጹሃን የአማራ ሕዝብ ላይ የደረሰውን የሰብአዊ ስቃይና መከራ በታላቅ ቁጣ ሐዘን እናወግዛለን። በሕፃናት፣ በእናቶች፣ በአረጋውያንና በሌሎቹም ንጹሃን ዜጎች ላይ የሚፈጸሙ ጭካኔ የተሞላባቸውን መከራዎች ሁሉ የሰብአዊነትን እና የፍትህን መሪዎች የሚጥሱ በመሆናቸው በጽኑ እናወግዛለን፣ እንቃወማለን። ድል ለሁሉም ኦርቶዶክሳውያን፣ ድል ለተጨቆነው ለመላው የኢትዮጵያ ሕዝብ፣ ሰላም ለእናታችን ቅድስት ቤተ ክርስቲያን፣ ሞት ለገዳዮቻችን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። ሰኔ 14 ቀን 2018 ዓመተ ምህረት ቶሮንቶ ካናዳ፣ ጁላይ 21 2026 ቶሮንቶ ካናዳ። እግዚአብሔር ከሁላችን ጋር ይሁን። እኛ አርሲ ኢትዮጵያ ስለሌለ ነው ያልተገደልነው አይደል? እውነት አስት ምዕመናን፣ እውነት ነው። አርሲ ስለሌለን አልተገደልንም በሉ። አርሲ ስለሌለን አልተገደልንም። አርሲ ስለሌለን አልተገደልንም። አያችሁ፣ አርሲ ስላልሆን ብቻ ነው ያልሞት ነው። እዚህ ሀገር ነፃነት ሀገር ስለሆነ ነው ያልሞት ነው አይደለም። 8 ዓመት ሙሉ የኦርቶዶክስ ደም ያልፈሰሰበት ቦታ የለም። ይሄን ታምናላችሁ? ይሄን ታምናላችሁ አይደለ? ይሄን ካመንን በግልጽና እንዴት ገዳይ ሳያፍር ሟች ያፍራል? ጎበዝ፣ ገዳይ ሳያፍር፣ በዳይ ሳያፍር፣ ቀባሪ ሳያፍር እንዴት ሟች ያፍራል? እንዴት አልሞትም ብሎ መጮህ ያቅተናል? ክርስቲያኖች አንሞትም ብለን መጮህ እኮ የኛ ውጤት ነው አይደለ? የኛ ኃላፊነት ነው አይደል? ገዳይማ ዓላማ ሰርቶ ጽፎ ፊልም ሰርቶ የመጣ እኮ ነው ቤተክርስቲያንን ሊያፈርስ አይደለ? ስለዚህ ከዛሬ ጀምሮ ስለሚሞቱት ወንድሞች እህቶቻችን መጮህ አለብን። ስለዚህ በየትኛውም ቤተክርስቲያን እኔ የማይበጣ መጥቶ የማያወግዝ ምእመንና ካህን እኔ ለቤተክርስቲያን እውነተኛ አገልጋይ ወይም እውነተኛ ምእመን ነው ብዬ አላስብም። የራሴ አስተሳሰብ ነው ወይም የራሴ ፍላጎት ነው። እኔ ራሴን ስለማውቁ ምን ያህል እንደምበሳጭ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም ለዚህ ታሪካዊ ቀን የተሰበሰብን ሁላችንም በእውነት ብዙ ተብሏል፣ ብዙ ተነግሯል፣ ብዙ ተጮኋል።
እዚች ቦታ ላይ አለማጋነን ከ6 ከ7 ጊዜ በላይ ተገኝቻለሁኝ። ብዙ ጊዜ ወጣ ገባ እየበዛ ሞትን አለማመዱን፣ ሞትን ለመድ ነው። ወጣ ገባ እየተባለ ሞት ተለመደና ሲስተም ተቀረጸና እንደዚህ ተብሎ ለአንድ ሳምንት ይወራል፣ ከዛ በኋላ ይቆማል። ይህ ሰላማዊ ሰልፍ እንዴት ነው በቀጣይ ወደ መሬት ወርዶ በሀገረ ካናዳ ጠቅላላ መሬት አንቀጥቅጥ የሆነ ሰላማዊ ሰልፍ ተከናውኖ ይሄ ነገር እንዴት ነው የሚቆመው የሚለውን ነገር ብዙ መስራት አለብን ወገኖቼ። ብዙ የሚሰሩ ስራዎች አሉ። እንደዚሁ ጮኸን ዛሬ አልቅሰን የምንሄድበት ነገር ነው ወይ? ተመልከቱ፣ ባለንበት በነፃይቱ ሀገር ላይ የትራፊክ አስተናባሪዎችን አይታችኋል። ሳይክሉን ይዘው ሄደው ትንሽ ገባ ስንል ፖላይት ሆነው ነው አይደለም ፕሊስ ወደ ውስጥ ጠጋ በሉ የሚሉት። እዛ ግን እድሉን እናገኛለን። ይሄንን የቃላት ምልልስ ካለ ያው መገደል ነው ወገኖቼ። ይሄ ነገር ይብቃ ልንል ይገባል። ከሁሉም በላይ በተዋረድ እያንዳንዳችን ወደ አባቶቻችን እንጠቁማለን፣ ወደ ካህናት እንጠቁማለን። ካህናት ወደ ምዕመናን ይወርዳሉ። ነገር ግን እንዴት ነው አንድ ላይ ሆነን ይሄንን ነገር ማስቆም የምንችለው? በቃ መገደል ይብቃ አንሙት የሚለውን ነገር መናገር ያለብን አንድ ወጥ የሆነ ነገር መሰራት መቻል አለበት ወገኖቼ። 100 ዓመት አንኖርም። እግዚአብሔር የሰጠንን ጸጋ በሙሉ አክብረን እንድንይዝ ሁልጊዜም ስለ አርሲ ዝም አንልም እንበል። ሁልጊዜም በየትኛውም አቅጣጫ አርሲ ላይ ብቻ አይደለም፣ በሁሉም አቅጣጫ ሞት አለ፣ በሁሉም አቅጣጫ ግድያ አለ። እግዚአብሔር አምላክ ሰላሙን ያወርድልን። አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለን አባታችን። እግዚአብሔር ይስጥልን። ከዚህ በመቀጠል አጠራጠር እያደረጉ ሁሉም አባቶች ይናገሩ አይሻልም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባቶቻችን አበው መነኮሳት፣ አባቶቻችን ካህናት፣ ዲያቆናት፣ ኢትዮጵያውያን ዘር፣ ቀለም፣ ቋንቋ፣ ሃይማኖት ሳይለያችሁ ከዚህ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን አላችሁ? እግዚአብሔርን ለማመስገን ደስተኛ ብቻ ስንሆን ሳይሆን በችግራችንም ጊዜ እግዚአብሔር እናመሰግነዋለን። እግዚአብሔር እሱ የሚያውቀውን እሱ ያውቀዋል። እኛ እንዲህ አይነቱን ነገር እንደ ሰው እንደ ዜጋ ገዳዮች ጋር ላለመተባበር፣ የእነሱን ሀሳብ ላለመደገፍ፣ ገዳዮች ዓላማ ይዘው ፕሮግራም አውጥተው ነው እየገደሉ ያሉት። ኢትዮጵያ ታሪካዊት ሀገር ነች። ዛሬ የተፈጠረች አይደለችም። ዓለም ሲፈጠር ጀምራ የነበረች በዘመናት ደግሞ ብዙ ታሪክ ያሳለፈች፣ በጎ ጥሩ ታሪኮች ብዙ ያሳለፈች፣ ክፉ ታሪኮች ደግሞ በጥቂቱ ያለፈባት ሀገር ነች ኢትዮጵያ። የውጭ ወራሪ በተለያየ ጊዜ እየመጣ ኢትዮጵያን ለመውረር በላይ የጦር መሳሪያ በመያዝ በአውሮፕላን በመድፍ በተለያየ ነገር ሊያጠፉ ሞክረዋል። ክርስቲያኑን ነው ዋናው ማዕከል የሚያደርጉት። የውጮቹን በየአቅጣጫው የሚመጡት ነግራኝ ቱርክን ተንተርሰው ነው የመጡት። እነ ጣሊያን መጥተው ኢትዮጵያን ለማጥፋት እርስ በርስ በማዋጋት ብዙ አድርገዋል። ብዙ ነገር አርፎባታል። በእኛ ዘመን ደግሞ የግራኝ አይነት ታሪክ እየተደገመ ነው። ክርስቲያኖች ክርስቲያን በመሆናቸው ብቻ በይፋ በአዋጅ መንግስት አለሁ በሚልበት አገር መንግስት ስርዓተ መንግስት አቋቁሞ ፖሊስ፣ ሰራዊት፣ የተለያየ ምኒሻ አለ በሚባልበት ሀገር ሰው ሲገደል ዝም ማለት ባለቤቱ ራሱ እንደሆነ ያሳያል። ይሄ ራሱ እንደሆነ ነው የሚያሳየው። ሁልጊዜም ያው በየሚዲያው ስለሚባል ነው። እኛም የድርሻችን አሁን እኛ የታሪክ ተወቃሽ ላለመሆን ነው እዚህ የመጣ ነው። የታሪክ ተወቃሽ ላለመሆን ለምን ቢባል እነዛ እየገደሉ እኛ እንኳን ነፃነት ምድር ተቀምጠን ለምን ትገድላላችሁ ማለት አለብን። ሁሉም ሰው
ተነስቶ ሁሉም በአንድነት ሆኖ ሰራዊቱም ፖሊሱም ሁሉም በአንድነት ሆኖ በኢትዮጵያ ያለው ለኢትዮጵያዊነት መቆም አለበት። ለሰው ልጆች መብት መቆም አለበት። ሁላችንም በያለንበት ይህን ማድረግ አለብን የሚል መልእክት ለዓለም ሕዝቦች አስተላልፋለሁ። እግዚአብሔር ሀገራችንን የሰላም ሀገር በቶሎ ያደርግልን። አመሰግናለሁ። በሀገራችን በኢትዮጵያ ምዕመናን የሚደረገው ግድያና ስቃይ ሞት አስወግዱልን። ለባለስልጣናቱም ለገፊዎቹም ለገዳዮቹም በኃይለ ስልጣንህ በኃይለ መለኮትህ በኃይለ መስቀልህ አስወግድልን። ገዳዮችን አስወግድልን። ቃሉ የእግዚአብሔር ቃል ስለሆነ ይሄ ከባድ ቃል ነው። ከልባችሁ ከሆነ ሁላችሁም ከልባችሁ ከሆነ የእግዚአብሔር ቃል ኃይል ነው። ይሄን እንድታውቁ። ስለዚህ ሁሉም በፍቅር ሆኖ በአንድነት ሆኖ ከፓትርያርኩ ጀምሮ ማለት ነው። እኔ ለመውቀስ ሳይሆን ፍቅር ስለሌለን መለያየት ስለበዛ የሁሉ መከራ በሀገሯ የሚመጣ ሰው ፍቅር ከሰው ልጅ ሲጠፋ ነው። እንድታውቁ እያንዳንዳችን ራሳችንን ለእግዚአብሔር ግልጽ አድርገን ብንቀርብ በአንድ ጸሎተ ማርያም በአንድ ዕለት በአንድ ሰዓት ክፉ ፈተና በኢትዮጵያ ያለው ነገር ሁሉ ይወገዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ቆያችሁ? በእውነቱ አባቶቻችን ያሉት ሁሉ ካህናት ተናግረዋል። የወንድሞቻችን የእህቶቻችን የአባቶቻችን ሞት፣ ኦርቶዶክሳውያን ሞት፣ ሁሉም በኢትዮጵያ ዙሪያ ላይ ያሉ ሞት እጅግ በጣም ያመናል፣ ህመማችን ነው። መቼስ አንድ የክርስትና መሰረቱ ክርስቶስ ሙቶ ነው ለኛ ህይወት የሰጠን። ብዙ አባቶች እንደተናገሩት ብዙ ነገሮች አልፈዋል። በክርስትና የሰማዕታት ዘመን አልፏል። ኢትዮጵያ ግን መቼም እንዳሁኑ ዘመን የከፋ ችግር የደረሰባት በታሪክ ደረጃ የለም። እንዳሁኑ የደረሰባት በክርስትና እምነት በተለይ እንዳሁኑ ተገፍታ እንዳሁኑ ሞት እጅግ በጣም የጸናባት ጊዜ አልነበረም። በታሪክም አንበናል። ቤተክርስቲያን ለዶክተር አብይ የጸለየችውን ያክል ለማንም አልጸለየችም። ይህን ታውቃላችሁ። ጸርታ እንኳ በቅዱስ ፓትርያርኩ እጅ ወንጌልና ካባ ለመጀመሪያ የሸለመችው ማንን ነው? ዶክተር አብይን አይደለም? አላከበረችው? እኔ አባቶቻችን ብዙ ጳጳሳት አብይ ሺህ ዓመት ይንገስ አላሉ? ትግራይ ላይ ወገኖቻችን እኮ ሲገደሉ ክርስቲያኖች መስቀል ይዘው እኮ አባቶች እውነት መስሏቸው ወጥተዋል። ለዚህም በእውነት እኔ አዝናለሁኝ። ምክንያቱም ዓላማው ሌላ ነበረ ወገኖቻችን፣ ዓላማው ሌላ ነበረ። ስለዚህ እኛ አሁን ዶክተር አብይን አይደለም የምንጠላው፣ በግለሰባዊ አይደለም የምንጠላው። ፖሊሲያቸው ግን ከኢትዮጵያ ቤተክርስቲያን ላይ እጃቸውን ያንሱ፣ እጃቸውን ያንሱ። ከእግዚአብሔር ጋር ነው ጠቡ፣ ከግለሰብ ጋር አይደለም። ቤቱ የእግዚአብሔር ቤት ነው፣ በደም የተመሰረተ የእግዚአብሔር ቤት ነው። ስለዚህ የእግዚአብሔር ቤት ፈርሳለች፣ ተቃጥላለች። ቅዱሳን በቤተ መቅደስ አባቶች ካህናት ታርደዋል። ቤተክርስቲያኗ ምን አደረገች? ፊደል ቀርጻ ለሰጠች፣ ኢትዮጵያዊነትን አስከብራ ለኖረች፣ ታቦቷን ይዛ ወደ አድዋ ዘምታ አገር ስላስረከበች፣ ታሪክ ስላቆየች። ዛሬ እኮ የሀገሪቷ ከፍተኛው የቱሪስት መስህብ እኮ የማን ነው? የኢትዮጵያ ቤተክርስቲያን እኮ ነው። እነ ላሊበላ የማን ናቸው? እነ አክሱም የማን ናቸው? የቤተክርስቲያኗ አሻራ የሌለበት የለም። ስለዚህ አሁንም ድምፃችንን እናሰማለን። የኢትዮጵያ መንግስት ከኢትዮጵያ ቤተክርስቲያን ላይ እጁን ያንሳ፣ እጁን ያንሳ። ስለዚህ ኢትዮጵያውያን በዘር የምንከፋፈልበት ሳይሆን ቤተክርስቲያናችንን ትውልዳችንን ማስቀጠል ካስፈለገ ሁላችን በአንድ ድምፅ ተነስተን፣ ግለሰባዊ አይደለም፣ ይሄ የሃይማኖት ጉዳይ ነው።
ፖለቲካቸው እንደፈለጉ ያድርጉት፣ እኛ አይመለከተንም። የሃይማኖት ሰዎች ነን። ነገር ግን ወንጌል የሰበክናቸው ሲታረዱ ግን ዝም ማለት አንችልም። ያቺ ኢትዮጵያ የምትባል ሀገር እንደተፈለገላት ልጠፋ አልቻለች። ይሄ ነው ትልቁ ሚስጥር ያለው ወይም ደግሞ የእግዚአብሔር ሚስጥራዊ ጥበቃ ያላት ያቺ ሀገር ይህንን ስንመለከት ነው። እቺ ሀገራችን ኢትዮጵያ ብዙ ተቆፍሮላታል፣ ብዙ ሊቆፍሩላት ይሞክራሉ። ግን የቃል ኪዳን ሀገር ነች። ለእመቤታችን ለቅድስት ድንግል ማርያም በስደቷ ጊዜ ወደ ኢየሩሳሌም መመለሻቸው ጊዜ ሲመጣ ቅር ሲላት አይ እኔ ጌታችን ያላት ምንድን ነው? የእኔ ወደ ኢየሩሳሌም ብሄድማ ግድ ነው። ምክንያቱም እሷ የፈለገችው ኢትዮጵያ ይዛው ልጇን ልትቀር ነው። ግን ትንቢቱ መፈጸም ያለበት እስራኤል ስለሆነ መሄድ አለብኝ። ግን እችን ሀገር እንደ መቀነት አርጌ ቃል ኪዳን አርጌ እሰጥሻለሁ ብሎ ሰጣት። ያ ጥበቃ አለ ወንድሞቼ፣ እህቶቼ፣ እናቶቼ፣ እህቶቼ፣ ይሄ ጥበቃ አለ በሀገራችን ላይ። ግን ይሄ ጥበቃ ደግሞ መስመሩን የሚይዘው ከግቡ የሚደርሰው በንጽሐ ልቡና ወደ አልጋችን ስንሄድ ካልጋችን ስንነሳ በአንድ አቡነ ዘበሰማያት ኢትዮጵያን እመቤታችን ስሟን ጠርተን ብንማጸን ያ ከዚህ ከሁላችን መሀል የአንድ ንጽሐ ልቦና ያለውን ሰው ጸሎት የሚቀበል ከሺህ መካከል አንድን ሰው ይሰማል እግዚአብሔር እና ያንን ልመና ተቀብሎ እችን ሀገር ወደ ነበረችበት ክብሯ ይመልሳል። ቃል ኪዳን ነው። ቃል ኪዳን አለው። ቃል ኪዳኔን ሰጥቼሻለሁ ብሏል። ቃል ኪዳኑን ደግሞ ማያት አምላክ ብቻ ነው። ቀጣይ የምታስተላልፉት እነ ጋዜጠኛ ሀብታሙ እነ ጋዜጠኛ ብርሃን እናመሰግናለን። የብርሃን ቲቪ ባለቤት ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን መቃጠል ያንገበግበኛል። የቤተ ክርስቲያን መቃጠል ያገበግበኛል።